አለፈ በቃ ታሮጀው ዘመን ጋር አለፈ አሁን አዲሱ ዘመን ላይ ነው ያለነው የሚካኤል ስዕል ነው እሱ እንዳይሰበር ለምን አይሄድም እዚህ እቃዬ አይሄድም እንዴ ለምንድን ነው የሚካኤል ስዕል ነው ያ የሚካኤል ስዕል ነው እዚህ ያለው የማርያም ስዕል የሚካኤል ስዕል ነው ያ እዛ ያለው እንዴ ሄዱልኝ ቤቱ ተኙ ተነሱ ደማውን እቃ ይዞ ለመንጠቅ እቃ ለመንጠቅ ነው እንዴ የመጣችው እዚህ በራ የመንግስት ያለ የሀገር ያለ እቃ ለመንጠቅ ነው ስኒው የዛ ቤት ነው የነሱ ነው ስኒውን ነጠቀች ዛልት እንዴ ጫማው ማን ነው እዚህ ጋር ያመጣው እሷ ጫማውን ከዛ ስታዚያ አጥቼ ትከቻት ከቷል በዚህ መጥቷት ታዲያ በዚህ መጥቷት እዚህ አደረገች እዚህ አጥቼት ከቻት ከቷል እኔ ምሎት አይመቷትም ነበር እንዴ አይመቷትም ነበር ይችላልው እሷን እንዴ እማማ ዝናሽ እንግዳ መጣ እንግዳ የራሱ ጉዳይ ምን ይዘው መጥተዋል ባዶ የሚመጡ ባዶ አረ ቄጠማ ሁሉ ይዘው ነው የመጡት ምን ቄጠማ ምናምን ሁሉ ድፎ ምናምን ይዘው ነው የመጡት አልፈልግም ምን የቀጤማው ቤቱ ሞልቷል አረ ታስተካከሉ 200 ብር ነው የሚሰጡት ያዝ ገንዘብን ያዝ 2000 ብር ከፍለህ ነው የኔን ፎቶ አንስተ ይዘህ ለመሄድ 2000 ብር 2000 ብር 2000 ብር 1000 ብር 100 እሺ 1000 ብር 10 100 ነው 1000 ብር 10 100 ውጣልኝ ወንበር የለም መቀመጫ ብለን መጣን ብለን ዝንያለች ብለን የዘንዬ ቤት ለምለም የታብይንታው ካውለም የማነች ጭፋሯም አልፈልግ አበባዮሽ ለምለም ቄሱ አይደሉም አንቺን አሉ አንቺ አበባዮሽ እየጨፈረ እንዴት ናት ወደዛ ውሰጂ አልፈልግም አልወስድም አሁን ይሰብሩብኛል አንጣት እዛ ወባ ይሰበርብኛል እንዴ ያዙ ውሰጂ እኔ አልፈልግም ምን ነው የምንድን ነው ይሄ የዓመት በዓል ስጦታ ነው የዓመት በዓል ስንት ነው 200 ብር ነው 100 ብር አይደለም 200 ብር ነው እንኳን አደረሱት ልጅቷ ሰርጉ ነገ ነው ዛሬ ነገ ነው አዎ እኔ እንኳን አደረሱት እኔ ዘካራስ ነግሮኛል አሱ ተጄ ላይ አሱ የዘካሪያስ ነው አሱ አንቺን አሩ ልጇ ልትድር ነው ግቢው ሰርግ ተደግሷል ደስ ብሎኛል እንኳን ደስ አሎት እንኳን ደስ አሎት ዘካራስ በራፍ ያለችው አግብታ 2 ወልዳለች እንኳን ደስ አሎት ዘካራስ በራፍ ያለችው ልጁ አግብታ 2 ወልዳለች የመንግስት ስራ አላት እውነት ነው ዘካራስ በራፍ ያለችው አግብታ 2 ወልዳለች የመንግስት ስራ አላት እማማ ዝናሽዬ አበባዮሽ ትንሽ ልጨፍር እኔ እንደ ድሮ አልዘልም አበባዮሽ ልጨፍርልዎት ቆዩ አበባዮሽ ለምለም ባልንጀሮቼ ግቡ በተራ ከብረው ይቆዩ ይሸታል ምሪንዳ ይሸታል ደስ ብሎኛል በእርሶ ጸሎት ነው ይሄ ሁሉ የሆነ በእርሶ ጸሎት ነው እርሶ በጣም ጥሩ ሰው ነው እማማ ዝናሽዬ አሁን አበባዮሽ ልጨፍር
ውድነት ነው። ቆይ አበባዮሽ ልበልለት። አበባዮሽ ለምለም፣ አበባዮሽ ለምለም። በሩን ልቀቅ አንተ። በራተ አንድ ጊዜ መብረቅ ከሰማይ ወርውሯል። እዝጌር በር አትዝጉ፣ መልአኮች ይገባሉ። አበባዮሽ ለምለም፣ አበባዮሽ ግቡ በተራ እንጨት ሰብሬ። ሰርግ መደገስ ቀጥቷል። የኑሮ ውድነት ነው። ደህና ኖት እርሶ? ደህና ነኝ። ይኸው ቤቱ እንደገና ተሰርቶ መንግስት ይኸው እንደ ሙሽራ አድርጎ ተሰራ። አዳምጡ። እሺ እኔ ዘካራስ ቤት አንድ ወር ተቀምጬ ነው ይሄ ቤቱ የታደሰው። ማን የከፈለው? ዘካራስ ቤት አንድ ወር ተቀምጬ ነው እዛ ተቀምጬ ነው ቤቱ የታደሰው። መንግስት ነው ታዲያ? ወይ እርሱ አይደለም? ዘካርያስ ነው የሰራለት? መንግስት ነው እንጂ ዘካርያስ አይደለም። መንግስት የተመረጠ ጊዜ በመረጥኩ። እኔ አልመረጥኩም። እኔ ሁሉንም መርጫለሁ። ቅንጅቱን ለምን አልመረጡም? የቀበሌው ሊቀመንበር አስተዳደር ህዝብ እየመራ ያስተዳድራል ብዬ የቀበሌው ሊቀመንበር አስተዳደር መርጫለሁ። ህዝብ እየመራ ያስተዳድራል። ህዝብ እየመራ እንዲያስተዳድር ብዬ የቀበሌው ሊቀመንበር መርጫለሁ። አንደኛ መንግስትን በፊት መርጬ ነው። አንደኛ በፊት መንግስትን መርጬ ነው። እሺ በኋላ የቀበሌው ሊቀመንበር የመረጥኩት ህዝብን ቅንጅቱን ለምን አልመረጡም? ሄደ ቅንጅትን ነው ቅንጅት ቀበሌው ሊቀመንበሩ አስተዳደሩ ነው። ቅንጅትን ነው የቀበሌው ሊቀመንበሩ ህዝብ እየመራ የሚያስተዳድረው ነው። ቅንጅት ዋናው መንግስት። እርሶ አልመረጡም፣ ምርጫ አልመረጡም። ዋናውን መንግስት መርጫለሁ። ዋናውን መንግስት መርጬ ሁለተኛ የቀበሌው ሊቀመንበር አስተዳደር መርጫለሁ። ህዝብ እየመራ እንዲያስተዳድር። ህዝብ እየመራ ያስተዳድራል። ሰርጉ ነገ አይደል? ነገ ነው። ታዲያ የሰርግ መደገስ ቀርቷል እኮ ድግስ። ለምን? የኑሮ ውድነት ነው። ኧረ እኔ ደግሳለሁ። ጠጅ አማረኝና ጠጅ ልጠጣ ወጣ ብዬ በዛው እማማ ዝናሽን ለምን አልጠይቃቸውም ብዬ መጣሁኝ። ተውት፣ ለምንድን ነው የሚያንቀሳቅሱት? እማማ ዝናሽ እንደው ከአንጀቶት እንደው መቼስ አንችላሉ እኔን አይጠሉኝም አይደል? ይወዱኛል እኮ አይደል? ልጆቹ ጠሉት። ለምን? የሰከረም እናት የለንም እያሉ ልጆቹ የራሱ ልጆች የሰከረም እናት የለንም እያሉ ጠሉት። እኔማ በስንት መከራ በዬ አለኝ። ማታ እዚህ ነው ያመቸው። ዘከረች ብላ ጮኸ። አንቺን አሉ ብላ ጮኸ። አይቀየርም የተባለው ገንዘብ ተቀየረላት አለኝ። እኔማ ሄድኩኝና እኔ የእማማ ዝናሽ እወዳቸዋለሁ። እማማ ዝናሽ እሳቸው ይጠሉኛል እንጂ እኔ በጣም ነው የምወዳቸው። እያሉ ነው እወዳታለሁ። ለምንድን ነው እርሶ የማይወዱኝ? ለምንድን ነው የማይወዱኝ? በቃ አለፈ። ታሮጀው ዘመን ጋር አለፈ። በቃ ታሮጀው ዘመን ጋር አለፈ። አሁን አዲሱ ዘመን ላይ ነው ያለነው። ብቻዬን ቁጭ
ቁጭ ብዬ ቤቴ ስብሰለሰል ለምለው እኚህ እናት ምን አረጋቸው ነው? ምን አረጋቸው ነው? አመቱን ሙሉ ሲጠሉኝ ይኖሩት። ምን አረኳቸው? አንድ ቀን እጄ ልብሴን ተሳስቼ ልብሴን ወደ ላይ አድርጌ ደንሼባቸዋለሁ። እርግጥ ቂጤን ወደ ላይ አድርጌ ደንሼባቸዋለሁ። እርግጥ ምን እንደው እኔ ብቻ ነኝ እንደ ቂጤን ወደ ላይ እያደረኩ የምደንሰው ብዬ ግን በቃ እሱ ታለፈው ዘመን ጋር ቀረ ሄደ። በቃ ቀረ። ቢሆንም ቢቀርም እንደው ሳስበው እኚህ እናት የተከበሩ ናቸው። በሰፈሩ በጣም የተከበሩ እናት ናቸው። ምን አርጋቸው ነው? እኔ እሳቸውን አንድ ቀን ርቦኝ ማር በልቻለሁ እሳቸው ቤት። ምን ነው ማንም ሰው እየገባ ነው የሚበላው። እኔ ዘካርያስ ጎረቤት ነኝ፣ ብበላ ምን ችግር አለው ብዬ እያለቀስኩ ነው የኖርኩ እስከ ዛሬ። ምን ሆነ? ማር በልቼበት የለ እንደ አንድ ቀን የጎጃሜው ይህን ነጩ መኪና የኔና የዘካርያስን መኪና የሚነዳውን ጎጃሜው ሹፌሩ ተጎጃም ማሩን ተጎጃም ነው ያመጣልኝ። እዚህ መደርደሪያው ጋር እዚህ በቁጭ ብለሽ በትልቁ ማንቃ እየዛቀሽ ውጣሽ ማሩን ተነቃው ይዘሽ ከድሽ በቃ ታለፈው ታሮጌው ዘመን ጋር ሄደ። በቃ ቀረ። ይቅር በሉኝ። በቃ አለፈ አልኩ እኮ ነው የቀረ። እንታረቅ። በቃ እርቅ አይደለም ታሮጌው ዘመን ጋር አለፈ ቀረ። እሱ ሄደ። በቃ አሁን አዲስ ዘመን ላይ ነው ያለ ነው። እኔማ ሁሌ ስብሰለሰል ነው። አሁን ምን አረኩኝ? ሄድኩና የማማ ዝናሽ ዘመድ ነኝ የእሳቸው ልጅ የኔ ጎረቤት ነው ብዬ አልኩኝ። በሬን ቀይሩልኝ ብዬ ጮኩኝ። እዛ ቢሮ የመንግስት እሪ ብለው ጮሁና ተቀየረላቸው አለኝ። ማታ እዚህ ነው ያመሸው ዘካርያስ። ምን ከዚህ በኋላ እኮ አብረን ያመሸ ነው። እሱና እኔ አብረን ያመሸ ነው። ዘካርያስና እኔ አብረን ያመሸ ነው ትናንትና ማታ እዚህ አመሸ። ያንቺ ገንዘብ አይቀየርም ብሎ እምቢ ያሏት ብላ እየጮኸ ሄዳ ተቀየረላት አለኝ። ማታ ነገረኝ። እማማ ዝናሽ እኔ ስመጣ ማለት ነው ውስጤ ደስ በቃ አያስችለውም። ደንሽ ይለኛል ውስጥ እንደው እንጠጥበይ ይለኛል። በቃ ይሁን እንዳይቀየሙኝ። ይሁን እሺ በሏ። እንዳይቀየሙኝ። አሁን ራሱ ደንሽ እያለኝ ነው አንድ ጊዜ። እሺ አንተ ካሜራህን ያዝ እዛ ወደዛ። ካሜራውን አንተ አይጨፍሩበት። አዲስ ዘመን ነው ይጨፍሩ። አዲስ ዘመን ነው አበባ ያርገን። ካሜራውን አንተ የፎቶ አልነሳም ነግሬያለሁ። ይጨፍሩበት። ካሜራህን አንሳ። ካሜራህን አንሳ። ይጨፍሩበት። የሚካኤል ስዕል ነው ይሄ። አንተ ዞርበተ ሴትዮ ላይ ከእሷ ጋር መጨፈር ይቅርብህ። ትወጋለህ። አቤት አንቱ ወይ ጉድ! አቤት በቃ እዛው ቁጭ በሉ እዛው። ወይ እቺን ጨፈርሽ ብሎ ልቤ። ወይዘሮ እማማ ዝናሽ እንዴት ነው? ደስ አሎት? የቤቱን ያሰራው መንግስት ነው፣ ያደሰው መንግስት ነው። ይሁን ዘካርያስ ቤት 1 ወር ተቀምጬ ቤት ውስጥ ይታደስ። ይሁን እሰይ።
ዘካራስ ቤት አንድ ወር ተቀምጬ የቤት ውስጥ ሲታደስ መንግስት ነው ያደሰው። ይሁን መንግስት ነው ያደሰው። ይሁን ለምን ያኔ መንግስት የተመረጠ ጊዜ ዋናውን መንግስት መርጬ እጄን ሰጥቼ ገባሁ። ሁለተኛ የቀበሌው ሊቀመንበር አስተዳደር ህዝብ እየመራ እንዲያስተዳድር ህዝቡን እየመራ እንዲያስተዳድር መረጥኩ። ይሁን ሁሉንም አጠቃልዬ በመረጥኩበት መንግስት ይሄን ቤት ሰርቶ ሰጠኝ። እማማ ዝናሽ እኔ የምልዎት እኔና እርሶ ለምንድን ነው ኢየሩሳሌም ሄደን ተሳልመን እንምጣ? ውጭ ነው ያው። እኔ አልነቃነቅም ተዚህ ጊዜ ሞቴ የደረሰ አሮጊት። እኔስ በሆነ ያው እኮ ነኝ። እኔ አሁን አመቴ ስንት አመቴ ነው እንግዲህ? አሁን ጥቅምት 13 ገና ልጅ ነኝ። 43 አመቴ። እኔ ጊዜ ሞቴ የደረሰ አሮጊት ነኝ። ወዲህ ስር ወድቄ ሞታለሁ። ዘካርያስ ምን አባቱ ይበላል? ምነው እንደ ስንቱን ብዙ ደካማኝ ነው ለማስተዳደር መንግስት ነው የቀጠረው። ምን አባቱን እና እሱ ምን ይጠብቃል? እሱ አለ አይደለ? እኔም ብቻ ሳይሆን ብዙ ደካሞች ያስተዳድር ነው መንግስት ነው የመረጠው። እሱ ወመኔ ለራሱ ወመኔ ነው ወመኔ። ከኔ ጋር ሲጠጣ አይደለ እንደሚያመሸው። ታዲያ ምን ላድርግ? እምቢ አለ። ፉት ማለትን መጠጣትን አልተውም አለ። እሱማ እኔ ምን ጠጣሉ አለ። እሱ ሚስቱ ምከሩልኝ አለችኝ። ጀማነሽ ምከሩልኝ መጠጥ ይሄን ጠጅና ረጨውን ተው እንዳይሉት። አይ እዚህ ጋር እንጣላለን። ዘካርያስን ጠጅ መጠጣትና አረቄ መጠጣት ተው ይቅርብህ እንዳይሉት። ጦሮ ተው እንደዛ አይባልም። ይጠጣ እሱም ቢያለ ፉት ማለትን ቀመስ ማረግን አልተውም አለ። መተው የለበትም ይጠጣ። ለእርሶም አመጣለታለሁ። ላምጣለሁ ጠጅ። መኪናው ተጋጨ። መንግስት ቀጣው። ጠጥጣት ሰክሮ እየጠጣ መኪና ሲነዳ አሁን መኪናውን በእጁ አድርጓል። እሱ ነው የሚነዳው። ሹፌር ተቀጥሮ አይነዳም። አሁን መኪናውን እጁ አድርጓል። እሱ ነው የሚነዳው። አሁን ህገወጥ ታስፋልት ውጭ ህገወጥ ነዳ ብሎ ትራፊክ እየቀጣው ገንዘብ ይገፈዋል። ማን አባቱ ጠጣ አለውና ነው? እርሶ ጠጣ ይሉታል እንዴ? እኔ ጠጣ አላልኩም። ፉት ማለትን ቀመስ ማረግን አልተውም አለ። ተውት። እኔም አሁን እኮ የደስደስ 1 4 3 ጠጅ ጠጥቼ ነው የመጣሁት። እንቅልፍ እያለኝ ነው። ላይ እንቅልፍ እያለኝ ነው እኮ። ነገ ልጅቷን ትድራለሁ። ሂዱ አሁን ተኙ። እሺ። ኧረ ቤት ሂዱና ተኙስ። ኧረ ሰው ፖሊስ ይመጣል። ወታደር ግልብጥ ብሎ እዚህ ቤት ሰው እንዳይገባ ብሏል መንግስት። ወታደር አቁሟል መንግስት። እዚህ ቤት ሰው እንዳይገባ ብሏል መንግስት። ብዙ ወታደር አቁሟል መንግስት። እዚህ ቤት ሰው እንዳይገባ ብሎ። ተነሱ ሂዱና ቤት ተኙ። ተነሱ፣ ወታደሮች ይመጣሉ። ጭነው ይወስዱታል መንግስት ጋር። መንግስት በብረት ሰባብሮ እድል ውስጥ ያጉራል ያውኑ መንግስት። ተነሱ ሂዱና ቤት ተኙ። ኧረ ወታደር መጡ። የሚካኤል ስዕል ነው እሱ እንዳይሰበር። ለምን አይሄድም? እዚህ ዕቃ አይሄድም እንዴ? ለምንድን ነው? የሚካኤል ስዕል ነው። ያ የሚካኤል ስዕል ነው እዚህ ያለው። የማርያም ስዕል የሚካኤል ስዕል ነው ያ እዛ ያለው። እንዴ ሂዱልኝ፣ ቤት ተኙ። ተነሱ። ወታደሮች መጡ። ጎትተው መንግስት ጋር ይወስዱታል። የአሁኑ መንግስት በብረት ሰባብሮ እድል ውስጥ ያጉሮታል። ተነሱ፣ ተከብረው ሄዱ። ክብር ይሻልዎታል። ይሄ ፎቶ እርሶን ነው የሚያነሳው። ይሄው ማነው ፎቶ የሚያነሳኝ? ምንድን ነው እሱ? ምንድን ነው የወሰዱት? ተዚህ ድሮም ይሄ ዕቃ ይዞ እያያዙ መሄድ። ይሄ ምንድን ነው? ሶፍት አይደለም ይሄ ሶፍት አይደለም ሴትዮ። የሀገር ያለ የዛ ቤት ነው።
ምን አበሳ የኩባያው የእነሱ ነው። እዚህ ቤት እዚህ ቤት የኔን ኩባያ ዘካር አስተባብሮታል። ኩባያ ሰርቃ ነው እንዴ? ይዛል ነጠቀችኝ። የእነሱ ነው እዚህ ቤት የኩባያው እዚህ ቤት እዚሁ ቁጭ ብዬ አይኔ እያየ የኩባያው እዚህ ቤት የእነሱ ነው። የኩባያው እዚህ ቤት የእነሱ ነው። የኩባያው የኔን ኩባያ ዘካር አስተባብሮታል። ደማውን ዕቃ ይዞ ለመንጠቅ ዕቃ ለመንጠቅ ነው እንዴ የመጣችው? እዚህ በራ የመንግስት ያለ የሀገር ያለ ዕቃ ለመንጠቅ ነው። ስኒው የዛ ቤት ነው የእነሱ ነው። ስኒውን ነጠቀች እዛ ልትሄድ ደህና ዋሉ። ስኒውን ነጠቀች እዛ ልትሄድ እዚህ ገባች ጋር ልትበረብር እንደ ድሮ ማር አለ ብላ እዚህ ገባች እንደ ልማድ የኩባያ የእነሱ ነው እዚህ ቤት የኩባያ የእነሱ ነው እዚህ ቤት የኔን ኩባያ ሶስቱን አሰባበርክም። እዚህ ከአንቺ ላሉ ጋር ተታረቃችሁ? ያው ታረቁ ብላ እዚህ ላይ ተኛች ላይ ወደቀኝ። አሁን ተነሳይና ጨፍራ ፎክራ ሲበቃት ኩባያውን ብድግ አድርገች ይዛ ወጣች። እሪ እየመለሰች ተዛ ወጥተው እንዲያንቋት የእነሱ ነው ኩባያው እዛ ቤት የኔን ኩባያ ሶስቱን አሰባበርክም። እዚህ ዘከረስና እኔ ጠጅና አረቄ አንተውም አለችኸው። ሚስት ትታ ትሄዳለች፣ ሌላ ታገባለች። ጠጅና አረቄ ታልተውኩ ነግራኛለች። እኔ ጀማነሽ ከዛ ዘከረስና እኔ ጠጅና አረቄ መጠጣት አንተውም አለች። አሁን ጠጅና አረቄ መጠጣት ካልተው ሚስት ትታ ትሄዳለች፣ ሌላ ታገባለች። ይሄ ምንድን ነው አንቱ? አብሮ ስወለድ የበቀለ ጠጉር ነው ይሄ። ስወለድ አብሮ የበቀለ ጠጉር ብዙ ነበር። ሴት ልጅ ምን ያደርግላታል? ቆይ ልቁረጥልዎት። ቆይ ምን አገባ? ያበቀለው እግር ነው። ሰው አልተከለውም። ውሃ የእግዚአብሔር ውሃ አድርጎ ነው ብለህ ያመጣው ውሃ። ቅድም ጠጣሁ፣ ማታ ጠጣሁ። ውሃ የእግዚአብሔር ውሃ። ገንዘቡ በተቀየረልኝ ደስ ብሎኝ ነው የመጣሁት ብላ የቤቱ አልበቃትም ስትጨፍር ጨፈረች። አዎ ገንዘቡ በተቀየረ እሱም አብረው ጨፈሩ ማለት የት ጉልበት የቆመ ነው። እየታቀፍክ አይደል መኪና ውስጥ ወስደህ የምታገባኝ? ደግሞ ተመኪናው ታቅፋ አንጥተህ አልጋ ላይ የምታረገኝ? እሱማ ልክ ነው ሰጠሁት ብላ የእሷ ነው ይሄ። እስቲ ልይሎት አተቀደድከው ባክዛ እንዴ ማንካ ውስጥ አድርግልኝ። አጠጋው ወደዛ። እኔ የምሎት ገንዘቡ በተቀየረልኝ ደስታ ነው የሰጠሁት ብላ እሷ ነች የሰጠችው። ይሄን አሁን እስቲ እንየው። ያልተቀየረ ብር አላት እኮ። እስቲ ገንዘቡ በተቀየረልኝ ደስታ ነው የሰጠሁት። ኧረ እስቲ ይሄ ነው እንዴ? የመቶ ብር ኧረ በለው። ይሄ እኮ የድሮ ነው፣ ያልተቀየረ ነው። ኧረ ይሄ የተቀየረ አይደለም፣ የድሮ ነው። ይጣል። ኧረ ይጣል። እውነት አንተ ስንት ነው የሰጠኸኝ ፎቶ ለማንቻው? 200 ብር ነው የሰጠሁት አለ። አንተ ፎቶ ለማንቻው 200 ብር ነው የሰጠሁት አለዎት። ይሄ ደህና ነው። ይሄ ደህና የተቀየረ ነው። ይሄ 200 ነው። አዎ የተቀየረ ነው። ይሄ እሱ ፎቶ ማንሻ ሰጥቷል። ይሄም አልተቀየረም። ውሸት እንደ ኧረ እንዴ አንተ ፎቶ ማንሻማ የብቻ ነው የሰጠው? የአንድ ብቻ ነው የሰጠው ፎቶ ማንሻ? አዎ። ኧረ ወደዛ ይሄ ጣለው። ኧረ እዛ ጣሉት። ምን ይሰራልኛል? ያው እኔ ምን ኧረ ወደዛ ይሄ ወደዛ እንዴ ምን ነው? ይሄ 200 ነው። አዎ 100 አይደል? 200 ነው እሱ።
2,000 ብር አንጣና ነው ፎቶ የምታነሳው። አገሩ ሁሉ ዘካራስ በጋሪ ሲወጣኝ መንገደኛ ሁሉ ፎቶ እያነሳ ፎቶ እኔ ታመምኩ አልኩት። ሰማለህ ዘካራስ በጋሪ ይዞኝ ሲሄድ መንገደኛ ሁሉ ፎቶ እያነሳኝ ታመምኩ እኔ አልኩት። አልነሳም 2,000 ብር አንጣና አንሳ ፎቶ። ኧረ 2,000 ብር ይበዛል። ቢያ እንደው 300 ብር ይበቃል። 300 ብር ምን ነው ተወኝ። 100 ብር ይጨምርልዎት። ምን ነው ተወኝ። ሁልጊዜ እኮ እያነሳ ለመውሰድ ነው። አንድ ቀን ብቻ አይደለም። ሁልጊዜ እየመጣ እያነሳ ሊወስድ እኮ ነው። ለሁልጊዜ 1,000 ብር አንድ ቀን ብቻ አይደለም። እንኳን ደስ አሎት። ምኑ? የዚህ ልጅ ሚስት ልትወልድ ነው። ሚስቱ ልትወልድ ነው። ታዲያ ማን ነው እሱ? ይሄ ማንነቱን ለወቀው እንዴ? ምን እስካሁን አላወቁትም? አዎ እንደው ዝም ብሎ ነው የሚገባው። እንኳን አደረሰዎት ብቻ የናፉ ላይ እንኳን አደረሰዎት እንኳን ማንነት ከለወቀ ዝግት። እኔ እኮ ያወቁት መስሎኝ ነው እኮ እስካሁን ሲገባ እንኳን አደረሰዎት ማንነት ከለወቀ ዝግት። ሰርጉ ነገሩ አለች። ይሄዳሉ። እኔ ተዚህ ተቤት አልነቀነቅ። ወይ ሰውዬ በጋ አምላክ አልሄድም ብያታለሁ። እሷ ሂዱልኝ አላለችኝ። ታፏም አላወጣች። ሂዱልኝ ነገ ሰርጉ ላይ አላለችም። ፎቶ የሚያነሳው አንድ ቀን ብቻ አይደለም፣ በቀን እየመጣ እያነሳ እንዴት እስካሁን አላወቁትም? ይሄንን ክምሩ እኮ ነው። ክምሩ ነው። እዛ ዳዊት ነው ስም ያላለ። አዎ ዳዊት የቤተክርስቲያን እኮ የሚደገመው ዳዊት ነው። እንዳታነሳ እኔን ፎቶ። እያነሳ ነው። ምን እያደረጉ ነው? አስተካክዬ አነጥፋለሁ። ማን ያበላሸቦት? እሷ። አንቺ ላሉ? አዎ። ምኑን አነ? አውዬ እዚህ ሚካስ ላይ ሁሉ ጨፈረ። ቤቱ አልበቃ ብሎ ጨፈረኝ። ላይ በላይ ወይ ብዬ ነው የተነሳችው። የኔን ኩባያ 2ቱን ኩባያ እዚህ ሰባብረዋል። በሉ አስተካክሉ። ለምን አይከለክሏትም ነበር? ምኑን? ይሄን እንደዚህ ስታበላሸው ነው። ይሄንን አልገለጠችም። እዚህ በላይ እሪ ብዬ ብዬ ወታደር ይመጣል ጎትቶ ይወስዱሻል ብዬ ብለው ነው የወጣችው። እሷ ሰርግ አልጠራችም። እሷ ሰርግ እንድትመጡ ነው አላለችም። ተርሱጣ ብሬን መልሱ። አትቆጥታለሁ። ብሬን መልሱ። አንስቷል። ቅድም ጠዋት ነው በሩ ሲከፈት በሩን የከፈተው እሱ ነው። ጭራሽ የመጣውን ያደረውን በር የከፈተ እሱ ነው። ጠዋት ነው የመጣ። ብሬን መልሱልኝ ፎቶ ካላነሳው። አንስቷል። አልመልስም። ዳንጥፍል እንዴ! ጫማው ማን ነው እዚህ ጋር ያመጣው? እሷ ጫማውን ከዛ አንስታ እዚህ አስቼ ትከቻት ከቷል። በዚህ መቷት። በዚህ መቷት። እዚህ አደረገች። እዚህ አስቼት ከቻት ከቷል። ጫማውን አነሳችሁ፣ ደፍራ አነሳችሁ ጫማውን። ወይ ጫማውን ያነሳችሁ እሷ ናት። ከዛ አንስታ እዚህ ያደረገች አንስቼ ትከቻት በጫማ ትከቻት እና ከዚህ እላይ ላይ ተኛች። እንዴት ቻሏት ግን? እላዩት ላይ ስተኛ እንዴት ቻሏት? አንስታ ስታነሳ ነው የቆየኸው።
እንዴት ቻለች? እላዮት ላይ ስትተኛ እንችላሉ። እንዴት ቻሉ ግን እርሶ? እሪ ጎትተው መንግስት ገዋስተው ያውኑ መንግስት በብረት ሰባብሮ ድልድይ ውስጥ እንዲያጉር ስል ተረስታይና የሚካኤል ስዕል አይደል? የእመቤት ስዕል አለ አይደል? እሷ ድረስ ተጀምራ ሁሉ ጨፍራ እዚህ ላይ ሁሉ ጨፍራ ኩባያውን አንስታ ይዛ ወጣች። የሰው ኩባያ የእነሱ ነው ኩባያው። የኔን ኩባያ 2 ኩባያ ታውን ሲሰባብረ የለ ታዲያ ይሄ የእነሱ ኩባያ ነው። እኔ የምሎት አይመቷትም ነበር እንዴ? አይመቷትም ነበር? ይችላልው እሷን እንዴ አሁን እኮ አቅም የላትም። ትሰማለህ? ዘቢደር ደብድባት የለ እንዴ? ትሰማለህ? ጫማውን ይሄን ጫማውን ተዛ አንስታ እዚህ ያደረገች አንተቸ በጫማው ትከቻት ተነሳይና ተዛ ጀምራ ቤቱን ሁሉ ጨፍራ ስኒውን አነሳች ይዛ ልትሄድ ድፍረቷ አንችላሉ